ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ሚያዝያ 15 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ቦጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው በአፍሪካ ህብረት ጉባኤ መሾማቸውን፣ ሌተናል ጀነራል ታደሰ ወረደ በትግራይ ጊዜያዊ አስተዳደር ላይ መፈንቅለ መንግስት ለማድረግ መታሰብ የለበትም ሲሉ ማስጠንቀቃቸውን፣ እንዲሁም የመስኖ ፕሮጀክቶችን በተያዘላቸው ጊዜ ለማጠናቀቅ የበጀት እጥረትና የጸጥታ ችግሮች መኖራቸውን ዶክተር አብርሃም በላይ መናገራቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው በአፍሪካ ህብረት ጉባኤ ተሾሙ። ጠቅላይ ሚኒስትር አብይ አህመድ ሹመቱ የተሰጣቸው በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት መሆኑ ተገልጿል። በተላከው የሹመት ደብዳቤ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ወይም ኤአይ ለአፍሪካ ሉዓላዊነት፣ ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ ማድረጋቸው ተጠቅሷል። የዲጂታል ስልታዊ በሆነ መልኩ የቴክኖሎጂ ነጻነትና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሩ በኃላፊነትና በፍትሐዊነት የታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦ እንደሚኖረው በደብዳቤው ላይ ተመላክቷል። የዲጂታል መሰረተ ልማትን ማስፋፋት፣ በፈጠራ ስነ ምህዳር ላይ መዋለ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የጣሉ ተግባራት መሆናቸውም ተጠቅሷል። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትንና አህጉራዊ ትብብርን ይበልጥ እንደሚያጠናክር እንደሚጠበቅም በተላከው የሹመት ደብዳቤ ላይ ተመላክቷል። ይህንን የጠቅላይ ሚኒስትሩን ሹመት ተከትሎም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው በአፍሪካ ህብረት ጉባኤ በመሾማቸው የተሰማውን ደስታ ገልጿል። ኢንስቲትዩቱ የአፍሪካ ህብረት ጠቅላይ ሚኒስትር ዶክተር አብይ አህመድ የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ አድርጎ መሾሙ ኢትዮጵያ በኤአይ ዘርፍ በአፍሪካ የያዘችውን መሪነት በጉልህ ያሳየ መሆኑን አስታውቋል። ሌተናል ጀነራል ታደሰ ወረደ በትግራይ ጊዜያዊ አስተዳደር ላይ መፈንቅለ መንግስት ለማድረግ መታሰብ የለበትም ሲሉ አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትላንትናው ዕለት ለሚዲያዎች በሰጡት ማብራሪያ የህወሓት ቡድን ነባር መንግስት ይመለስ በሚል ያስተላለፈው ውሳኔ ውድቀትን ያመጣል ሲሉ አሳስበዋል። ቡድኑ ከ5 ዓመት በፊት በህገወጥ መንገድ ተመርጦ የነበረውን መንግስት ይመለስ ሲል የወሰነው ውሳኔ አደገኛ መሆኑን በአጽንኦት ተናግረዋል። የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ከትላንት በስቲያ ሚያዝያ 13 በሰጡት ቃለ መጠይቅ ተዛብቶ መቅረቡን ገልጸዋል። ለአብነትም ስልጣኔን እለቃለሁ ብለዋል ተብሎ በክልሉ ሚዲያዎች የተሰራጨው መረጃ እንዳለና ይህም የተሳሳተ መሆኑን አስገንዝበዋል። በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን የቅርቡም የሩቅም የማይቀበለው ዘመኑን የማይወጅ ድርጊት እንደሆነ ገልጸው እንዲህ ያለ አደገኛ ድርጊት እንዳይታሰብና እንዳይተገበር በጽኑ አስጠንቅቀዋል። የጊዜያዊ አስተዳደሩ መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎች በአግባቡ መከናወን እንዳለባቸው አሳስበዋል። የጊዜያዊ አስተዳደሩ ፕሬዝዳንት ስልጣናቸው በጩኸትና በደቦ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዋይ የማህበረሰብ አንቂ የክልሉ ፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠብም አስጠንቅቀዋል። በሌላ በኩል በትግራይ ክልል የህወሓት ቡድን እየቀሰቀሰው ነው የተባለውን ሌላ ዙር ጦርነት በመሸሽ በርካታ የትግራይ ወጣቶች ሽሽት ላይ መሆናቸው ተጠቁሟል። የትግራይ ወጣቶች ይህንን በክልሉ ያለውን የጦርነት እንቅስቃሴና የግዳጅ አፈሳ በመስጋት በተከታታይ ወደ መሀል ሀገር መሸሽ በመቀጠላቸው በህወሓት ቡድን ህገወጥ ስደተኞች ናቸው በሚል የእንቅስቃሴ ገደብ እያጋጠማቸው ነው ተብሏል። በየቀኑ ከክልሉ የሚወጡ ወጣቶች ቁጥር ከጊዜ ወደ ጊዜ የጨመረ ሲሆን ወጣቶች ወደ መሀል ሀገር እንዲሸሹ ያስገድዳቸው የዳግም ግጭት ውጥረት ያስከተለው የግዳጅ ውትድርና አገልግሎት መሆኑን ይናገራሉ።
የህወሓት ቡድን በየአካባቢው በተለያየ ስልት ወጣቶችን ለውትድርና በግዳጅ እየመለመለ መሆኑን ተሰምቷል። የመስኖ ፕሮጀክቶችን በተያያዘላቸው ጊዜ ለማጠናቀቅ የበጀት እጥረትና የጸጥታ ችግሮች መኖራቸውን ዶክተር አብርሃም በላይ ገለጹ። የህዝብ ተወካዮች ምክር ቤት በ16ኛ መደበኛ ስብሰባው የመስኖና ቆላማ አካባቢ ሚኒስቴርን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ገምግሟል። የውሃ መስኖ ቆላማ አካባቢና አካባቢያዊ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ፈቲሃ አህመድ ባለፉት 9 ወራት የመስኖ ፕሮጀክቶች መጠናቀቅ፣ የአዋጭነት ጥናት፣ የዲዛይን ክለሳ ስራ እንዲሁም ሌሎች የመሰረተ ልማት አውታር ግንባታ ስራዎች መከናወናቸው የሚበረታታና ተጠናክሮ መቀጠል ያለበት ነው ሲሉ ገልጸዋል። በሌላ በኩል የተለያዩ ምክንያቶች ዝቅተኛ አፈጻጸም ያሳዩ እንዲሁም ጥናትና ዲዛይናቸው የተጠናቀቁ የመስኖ ልማት ፕሮጀክቶች በሁሉም አካባቢዎች በፍትሐዊነት እንዲተገበሩ ሚኒስቴር መስሪያ ቤቱ ልዩ ትኩረት ሰጥቶ ሊፈጽም እንደሚገባም አሳስበዋል። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ በበኩላቸው ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን ሚኒስቴር መስሪያ ቤቱ በበጀት ዓመቱ አዲስ ፕሮጀክት ሳይጨመር የቆዩ ፕሮጀክቶችን ለማጠናቀቅ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። ባለፉት 9 ወራት 4 ነባር ፕሮጀክቶች የጥናትና ዲዛይን ስራ፣ የ6 ፕሮጀክቶች የአዋጭነት ጥናት እንዲሁም የ2 ፕሮጀክቶች የዲዛይን ክለሳ ስራ መሰራቱን አያይዘው አብራርተዋል። ከመስኖ መሰረተ ልማት ግንባታ አንጻር 100,000 ሄክታር መሬት ለማልማት ታቅዶ 117,100 ሄክታር መሬት ማሳካት መቻሉን ገልጸው በዘርፉ ለ67,800 ዜጎች የስራ ዕድል ለመፍጠር ታቅዶ ለ72,048 ዜጎች የስራ ዕድል መፈጠሩን አስረድተዋል። ሚኒስትሩ አያይዘውም የመስኖ ፕሮጀክቶችን በተያያዘላቸው ጊዜ ወጪና ጥራት ለማጠናቀቅ የበጀት እጥረት መኖሩን፣ የጸጥታ ችግሮች እንዲሁም የፕሮጀክቶች የአዋጭነትና ጥናትና ዲዛይን ችግሮች ትኩረት የሚሹ ጉዳዮች መሆናቸውንም አንስተዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ህጋዊ የባንክ አሰራርን ያልተከተለ ከውጭ ለጋሾች የሚገኝ የፋይናንስ አሰባሰብና አጠቃቀም ላይ እርምጃ እንደሚወስድ የሲቪል ማህበረሰብ ድርጅቶች ባለስልጣን ማስታወቁን፣ የቅርብ ጓደኛቸውን በመግደል ሲያሽከረክር የነበረውን መኪና ወስደው የተሰወሩት 2 ግለሰቦች ከ23 እስከ 25 ዓመት በሚደርስ ጽኑ እስራት መቀጣታቸውን ፖሊስ ማስታወቁን ጨምሮ ሌሎች ዜናዎችን ሀናፍሳ እንደሚከተለው ታቀርባቸዋለች። የህዝብ ተወካዮች ምክር ቤት 4 የኢትዮጵያ ሰብአዊ መብቶች ኮሚሽን አመራሮችን ሹመት መርምሮ አጸደቀ። የህዝብ ተወካዮች ምክር ቤት ባካሄደው 16ኛ መደበኛ ጉባኤ የተጓደሉ የሰብአዊ መብት ኮሚሽን አመራሮችን መርምሮ አጽድቋል። በ2012 ዓ.ም የተሻሻለው የኮሚሽኑ ማቋቋሚያ አዋጅ ተቋሙ አንድ ዋና ኮሚሽነርና አንድ ምክትል ዋና ኮሚሽነር እንዲሁም የህጻናትና የሴቶች ጉዳዮችን በበላይነት የሚመሩ ኮሚሽነርን ጨምሮ ከ4 ያላነሱ የልዩ ልዩ ሰብአዊ መብቶች ዘርፍ ኃላፊዎች እንደሚኖሩት ይደነግጋል። በአዋጁ መሰረትም የተጓደሉ የሰብአዊ መብት ኮሚሽኖችን በመስፈርቱ መሰረት ምርመራ ሲያካሂድ መቆየቱን አስታውሷል። ይህንን ተከትሎም ዛሬ ሐሙስ ሚያዝያ 15 2018 መደበኛ ስብሰባውን ያካሄደው የተወካዮች ምክር ቤት ለምክትል ዋና ኮሚሽነርነት የኃላፊነት ቦታ እንዲሁም የተቋሙን የተለያዩ ዘርፎችን ለመምራት በእጩነት የቀረቡ ግለሰቦችን ሹመት መርምሮ አጽድቋል። በዚሁ መሰረት ዶክተር ሚዛኔ አባተ የኢትዮጵያ የሰብአዊ መብት ኮሚሽን ምክትል ዋና ኮሚሽነር፣ ወይዘሮ አሸነፈች አበበ የሴቶችና ህጻናት ጉዳዮች ዘርፍ ኮሚሽነር፣ አቶ መሐመድ አህመድ በኢትዮጵያ የሰብአዊ መብት ኮሚሽን የአካል ጉዳተኞችና አረጋውያን ጉዳዮች ዘርፍ ኮሚሽነር እንዲሁም አቶ በዳሳ ለሜሳ የትምህርትና ስልጠና ዘርፍ ኮሚሽነር አድርጎ ምክር ቤቱ በአንድ ድምጽ ታቅቦ በአብላጫ ድምጽ ውሳኔ አጽድቋል። ዶክተር ሚዛኔ አባተ ታደሰ የሰብአዊ መብቶች ምሁርና በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ህግ ረዳት ፕሮፌሰር መሆናቸው ሲገለጽ በሰብአዊ መብቶች ክትትል በተቋማዊ ሪፎርምና በህግ ትምህርት ረገድ ሰፊ ልምድ እንዳላቸውም ተጠቁሟል። በተመሳሳይ አቶ በዳሳ ለሜሳ ከበደ በሰብአዊ መብቶች ክትትል በምርመራና በተቋማዊ አመራር ሰፊ ልምድ ያላቸው አንጋፋ ባለሙያ መሆናቸውም ተጠቅሷል። አቶ መሐመድ አህመድ ሀሰን በፍትህና በሰብአዊ መብቶች ዘርፎች ከ18 ዓመታት በላይ የካበተ ልምድ እንዳላቸው የተገለጸ ሲሆን ወይዘሮ አሸነፈች አበበን በተመሳሳይ በፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዚዳንት በዳኝነት በአቃቢ ህግነትና በህግ ባለሙያነት ያገለገሉ አንጋፋ የፍትህ ዘርፍ አመራር መሆናቸውን ከተቋሙ የማህበራዊ የትስስር ገጽ የተገኘው መረጃ ያመለክታል።
ህጋዊ የባንክ አሰራርን ያልተከተለ ከውጭ ለጋሾች የሚገኝ የፋይናንስ አሰባሰብና አጠቃቀም ላይ እርምጃ እንደሚወሰድ የሲቪል ማህበረሰብ ድርጅቶች ባለስልጣን አስታወቀ። የኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን በአዋጅ በተሰጠው ስልጣንና ተግባራት መሰረት የሲቪል ማህበረሰብ ድርጅቶች ስራቸውን በህግ አግባብና በተቋቋሙበት ዓላማ መሰረት ማከናወናቸውን ለማረጋገጥ አስፈላጊውን ክትትልና ቁጥጥር ያደርጋል። ባለስልጣኑ በትኩረት ክትትል የሚያደርግበት አንዱ ጉዳይ የፋይናንስ አሰባሰብና አጠቃቀምን የተመለከተ ጉዳይ ነው። ከዚሁ ጋር ተያይዞ ማንኛውም የሲቪል ማህበረሰብ ድርጅት ከውጭ ሀገራት ወይም ከዓለም አቀፍ ተቋማት ወይም ግለሰብ የሚቀበሉትን የገንዘብ ድጋፍ በብሔራዊ ባንክ ህጎችና አሰራሮች አግባብ ህጋዊ የባንክ ስርዓትን በመከተል የውጭ ምንዛሬው በቀጥታ በድርጅቱ የባንክ ሂሳብ አካውንት ገቢ እንዲሆን በማድረግ መቀበል፣ በተመሳሳይ ለሌላ ድርጅት በውጭ ምንዛሬው ቀጥታ ማስተላለፍና መጠቀም እንደሚገባ በአዋጁ መቀመጡ ተገልጿል። በዚሁ መሰረትም የሲቪል ማህበረሰብ ድርጅቶች ከውጭ ሀገር የሚቀበሉት የገንዘብ ድጋፍ ህጋዊ አሰራሮችና ሂደቶች በመከተል በሂሳብ አካውንታቸው ቀጥታ በውጭ ምንዛሬ ገቢ እንዲሆን ማድረግና ለዚሁም ተገቢውን ማስረጃ ማቅረብ የሚገባቸው መሆኑን አስታውቋል። በዚህ አግባብ መፈጸሙን በተመለከተ ተቋሙ የሚያደርገውን መደበኛ ክትትል እንዲያጠናክር ባለስልጣን መስሪያ ቤቱ ባወጣው ደብዳቤ አስታውቋል። ከዚህ ውጭ ህጋዊ የባንክ አሰራርን ባልተከተለ መንገድ የፋይናንስ ድጋፍ ልገሳ ማድረግ፣ መቀበልና መጠቀም ከባድ የህግ ጥሰት መሆኑን አሳስቧል። በመሆኑም በዚህ አይነት የህግ ጥሰት ውስጥ የሚገኙ ድርጅቶች ላይ ባለስልጣን መስሪያ ቤቱ በህግ አግባብ ተገቢውን የእርምት እርምጃ እንደሚወስድ ባለስልጣኑ አስጠንቅቋል። የቅርብ ጓደኛቸውን በመግደል ሲያሽከረክር የነበረውን መኪና ወስደው የተሰወሩት ሁለት ግለሰቦች ከ23 እስከ 25 ዓመት በሚደርስ ጽኑ እስራት መቀጣታቸውን ፖሊስ አስታወቀ። የቅርብ ጓደኛቸውን ህይወት በማጥፋት ሲያሽከረክር የነበረውን መኪና ወስደው የተሰወሩ ሁለት ግለሰቦች ከ23 እስከ 25 ዓመት በሚደርስ ጽኑ እስራት መቀጣታቸውን የአዲስ አበባ ፖሊስ አስታውቋል። የወንጀል ድርጊቱ የተፈጸመው ግንቦት 8 ቀን 2016 ዓ.ም በጉለሌ ክፍለ ከተማ ወረዳ 8 ሰሜን ማዘጋጃ ተብሎ በሚጠራው አካባቢ መሆኑ ተገልጿል። የአዲስ አበባ ፖሊስ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ መረጃ እንደሚያመለክተው ሟች ገብረ ሚካኤል ሰይፉ የወንጀል ፈጻሚዎቹ የቅርብ ጓደኛ ነበር ብሏል። በዕለቱ ሟች እስከ ምሽቱ 5 ሰዓት ድረስ ቴዎድሮስ ታከለና ሲሳይ ጥላውን ከሚባሉ ጓደኞቹ ጋር አብሮ ሲዝናና ካመሸ በኋላ ወንጀለኞቹ አንገቱን በማነቅ ህይወቱ እንዲያልፍ ማድረጋቸውን የምርመራ መዝገቡ አስረድቷል። ተከሳሾቹ የሟቾቹን አስክሬን መንገድ ላይ በመጣል ሞባይል ስልኩንና መታወቂያውን እንዲሁም ሲያሽከረክር የነበረውን መኪና ዘርፈው ተሰውረው ነበርም ተብሏል። ሆኖም ፖሊስ ባደረገው ክትትል አንደኛው ተከሳሽ ቴዎድሮስ ታከለ ከአየር ጤና አካባቢ፣ ሁለተኛው ተከሳሽ ሲሳይ ጥላሁን ደግሞ በሱሉልታ ከተማ ውስጥ በቁጥጥር ስር ሊውል ችሏል። ፖሊስ የወንጀሉ ሪፖርት ከደረሰው በኋላ ባደረገው ክትትል ወንጀሉን የፈጸሙትን ግለሰቦች በ24 ሰዓታት ውስጥ በቁጥጥር ስር ውለዋል። ግለሰቦቹ በቁጥጥር ስር ከዋሉ በኋላ በተከናወነ ምርመራም የሰረቁትን ተሽከርካሪ በሸገር ከተማ ወለቴ አካባቢ እንዲሸጥላቸው ለአንድ ግለሰብ እየሰጡት መሆኑ ተረጋግጦ መኪናው እንዲመለስ ተደርጓል። ፖሊስ በሰውና በሰነድ ማስረጃ አደራጅቶ ባቀረበው ክስ መሰረት ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሾቹን ጥፋተኛ ብሏቸዋል። በዚህም መሰረት ቴዎድሮስ ታከለ በ25 ዓመት፣ ሲሳይ ጥላሁን ደግሞ በ23 ዓመት ጽኑ እስራት እንዲቀጡ ፍርድ ቤት ወስኖባቸዋል። አኳ ፎር ኦል በአማራ ክልል 134 ሺህ ለሚሆኑ የማህበረሰብ ክፍሎች የንጹህ ውሃና መጸዳጃ ቤት ተጠቃሚ ለማድረግ እየሰራ መሆኑን አስታወቀ። አኳ ፎር ኦል ኢትዮጵያ የውሃና የሳኒቴሽን የፋይናንስ ችግርን ለመቅረፍ በውሃና ሳኒቴሽን ዘርፍ በመንግስትና መንግስታዊ ባልሆኑ ድርጅቶች የተሰሩ ስራዎችን መገምገሙን አስታውቋል። የመጠጥ ውሃ አቅርቦት፣ የመጸዳጃ ቤት ግንባታና የአካባቢ እንዲሁም የግል ንጽህና መጠበቅ ላይ ትኩረቱን አድርጎ እየሰራ እንደሚገኝ የአኳ ፎር ኦል ዋና ስራ አስኪያጅ የሆኑት አቶ ህዝቅኤል አይናለም ተናግረዋል። በዘርፉ ከፍተኛ ልምድ ያላቸው የመንግስት ኃላፊዎች ከውሃ፣ ከጤና ሚኒስቴር፣ ከስራና ክህሎት ሚኒስቴር፣ መንግስታዊ ካልሆኑ ድርጅቶች፣ የባንክና የማይክሮ ፋይናንስ ተቋማት ከፍተኛ ኃላፊዎች በተገኙበት ውይይት ተካሂዷል። በውይይቱ ላይ አኳ ፎር ኦል 100% የህብረተሰብ ክፍሉን የንጹህ መጠጥ ውሃ ተጠቃሚ ለማድረግ የግሉ ዘርፍ ከፍተኛ የሆነ ሚና ሊኖረው እንደሚገባ አንስቷል። በ2030 ኢትዮጵያውያን ንጹህ የመጠጥ ውሃና የመጸዳጃ ቤት አገልግሎት እንዲያገኙ ታልሞ እየተሰራ መሆኑም ተጠቁሟል። በአካባቢው ያሉ የማህበረሰብ የንጽህና አጠባበቅ የግንዛቤ
ማነስ፣ የፋይናንስ እጥረትና በአንዳንድ አካባቢዎች የሚከሰት የጸጥታ ችግሮች ለማህበረሰቡ በታቀደው መልኩ ተደራሽ ለማድረግ እንቅፋት እየሆነ እንደሚገኝ በውይይቱ ላይ ተገልጿል። ዘርፉ ቅድሚያ ሊሰጥ የሚገባና ሁሉም ሰው ንጹህ የሳኒቴሽንና የውሃ አገልግሎት ተጠቃሚ መሆን እንደሚገባው፣ ለዚህም የሚመለከተው አካል የራሱ የሆነ ኃላፊነት ሊወጣ ይገባል ተብሏል። የውሃ እጥረትና የውሃ ጥራት ላይ ለሚሰሩ ድርጅቶችን በሙሉ የብድር አገልግሎት እንዲመቻችላቸው የተጠቆመ ሲሆን አሁን በተያዘው እቅድ በአማራ ክልል 134 ሺህ የሚጠጋ ማህበረሰብ ተጠቃሚ ለማድረግ መታቀዱ በውይይቱ ላይ ተነስቷል። ኢራን በሆርሙዝ ወሽመጥ ከሚያልፉ መርከቦች ክፍያ መሰብሰብ መጀመሯን አስታወቀች። ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች የተሰበሰበ የመጀመሪያው የገንዘብ ክፍያ ወደ ሀገሪቱ ማዕከላዊ ባንክ አካውንት መግባቱን የኢራን ፓርላማ ምክትል አፈ ጉባኤ አስታውቀዋል። ይህ በእንዲህ እንዳለ ኢራን አሜሪካና እስራኤል በባህረ ሰላጤውና በወሽመጡ ላይ የጸጥታ መደፍረስ ምንጭ ናቸው ስትል ገልጻለች። ዝርዝሩን ቴዎድሮስ አይቼ ያቀርበዋል። ኢራን በሆርሙዝ ወሽመጥ ከሚያልፉ መርከቦች ክፍያ መሰብሰብ መጀመሯን አስታወቀች። ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች የተሰበሰበ የመጀመሪያው የገንዘብ ክፍያ ወደ ሀገሪቱ ማዕከላዊ ባንክ አካውንት መግባቱን የኢራን ፓርላማ ምክትል አፈ ጉባኤ አስታውቀዋል። ታስኒም የተባለው የኢራን ዜና ወኪል ምክትል አፈ ጉባኤው ሐሚድ ሬዛ ሃጂ ባቢ ገንዘቡ ገቢ መደረጉን እንጂ ከማንና እንዴት እንደተሰበሰበ ዝርዝር ማብራሪያ እንዳልሰጡ ዘግቧል። ከአሜሪካ ጋር የተኩስ አቁም ከመደረጉ በፊት ኢራን በወሳኙ ሆርሙዝ በኩል ወዳጅ ሀገራት ብቻ እንዲተላለፉ የፈቀደች ሲሆን በወሳኙ የባህር ወሽመጥ የሚያልፉ መርከቦችም እንዲከፍሉ እንደምታደርግ ስትገልጽ መቆየቷም አይዘነጋም። ይህ የኢራን ውሳኔ በሀገሪቱ ፓርላማ ተቀባይነት ያገኘ ቢሆንም የሚከፈለው የገንዘብ መጠን ግን ግልጽ ሳይሆን ቆይቷል። ባሳለፍነው መጋቢት ወር ኢራን እስከ $2 ሚሊዮን የሚደርስ ከፍተኛ መጠን ያለው ገንዘብ እያስከፈለች ነው የሚል ክስ የቀረበባት ሲሆን በህንድ የሚገኘው ኤምባሲዋ ግን ዜናውን አስተባብሏል። ኢራን አዲስ በጀመረችው የቀረጥ ክፍያ ከእያንዳንዱ መርከብ የሚሰበሰበው የገንዘብ መጠን መርከቦቹ የያዙት ጭነት አይነትና መጠንን መሰረት ያደረገ መሆኑን የገለጹት የፓርላማ አባሉ ክፍያው በኢራን የሚወሰን ነው በማለት ሀገራቸው ያወጣችው መመሪያ ተግባራዊ እየሆነ መሆኑን አመላክተዋል። ይህም ኢራን በወሽመጡ በኩል ከሚያልፉ መርከቦች ላይ ክፍያ እንደምትሰበስብ ካሳወቀች በኋላ አሜሪካ ተቃውሞ ከማሰማቷ ባሻገር ፕሬዚደንት ትራምፕ መርከቦች ለኢራን ምንም አይነት ክፍያ እንዳይፈጽሙ አስጠንቅቀዋል ተብሏል። በሌላ በኩል የአሜሪካ ጦር በህንድ ውቅያኖስ የምትቀዝፍ ማዕቀብ የተጣለባት ነዳጅ የጫነች የኢራን መርከብን ማስቆሙን ገልጿል። የመከላከያ ቢሮ በኤክስ ገጹ ላይ የአሜሪካ ጦር ማዕቀብ በተጣለባት ሀገር አልባ መርከብ በህንድ ውቅያኖስ በኩል ከኢራን ነዳጅ በማጓጓዝ ላይ ሳለች አስቁሞ ፍተሻ አካሂዷል ብሏል። ቢሮው ለኢራን የቁሳቁስ ድጋፍ ያደርጋሉ ተብለው የሚጠረጠሩ መርከቦችን አስቁሞ መፈተሹን አጠናክሮ እንደሚቀጥልም አስጠንቅቋል። ይህ በእንዲህ እያለ ኢራን አሜሪካና እስራኤል በባህረ ሰላጤውና በወሽመጡ ላይ የጸጥታ መደፍረስ ምንጭ ናቸው ስትል ገልጻለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካና የእስራኤል ጥቃት በባህረ ሰላጤውና በሆርሙዝ ወሽመጥ የጸጥታ ችግር ምንጭ ናቸው ሲሉ ገልጸዋል። የውጭ ጉዳይ ሚኒስትሩ ሀገራቱ እነዚህን ጥቃቶች በማውገዝ ግልጽና ጠንካራ አቋም እንዲወስዱ ማሳሰባቸውን በኤክስ ገጻቸው ጠቅሰዋል። አባስ አራግቺ አክለውም ለሚደርሰው ጥቃት ሁሉ ኃላፊነቱን የሚወስደው ጥቃት የሚፈጽመው አካል ነው ብለዋል። በሌላ ዜና ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ጦርነት ለመቋጨት እየተጣደፉ አለመሆኑን ለፎክስ ኒውስ ተናግረዋል። ፕሬዝዳንቱ ከቴሌቪዥን ጣቢያው ጋር ባደረጉት የስልክ ቃለ መጠይቅ ከኢራን ጋር የተደረሰውንና ትናንት ረቡዕ ሚያዝያ 14 ቀን 2018 ዓ.ም የተጠናቀቀውን ተኩስ አቁም ያራዘሙት የጊዜ ጫና ኖሮባቸው እንዳልሆነ ገልጸዋል። ጥሩ ስምምነት ላይ እንዲደረስ እንደሚፈልጉ የተናገሩት ትራምፕ ጦርነቱን ለመቋጨት ግን እንደማይጣደፉ አስረድተዋል። የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቪት ከኢራን ጋር የሚደረገው ድርድር መቀጠሉንና ፕሬዝዳንቱ ቀይ መስመሮቻቸውን በእጅጉ ግልጽ ማድረጋቸውን ገልጸው እንደነበር አይዘነጋም። ከትራምፕ ፍላጎቶች አንዱ ኢራን ያበለጸገቻቸውን የዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚል እንደሆነም በተደጋጋሚ ሲገለጽ መቆየቱ ይታወሳል። አሜሪካ ስለ ድርድሩ ከኢራን አገዛዝ ምላሽ ለማግኘት እየጠበቀች መሆኑን የተናገሩት ቃል አቀባይዋ እስካሁን ወጥ የሆነ መልእክት መላክ አልቻሉም፣ ፕሬዝዳንቱ የተኩስ አቁሙን ለማራዘም የወሰኑትም ለዚሁም ነው ብለዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሳለ ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ እንደሚከተል ያቀርባቸዋል። አሁንም በድጋሚ አብራችሁን ቆዩ።
የዳሽን ባንክ 30 ዓመታትን ጉዞ የሚዘክረው ዳሽን ኤክስፖ ተከፈተ። የዳሽን ባንክን 30ኛ ዓመት የምስረታ በዓልን ምክንያት በማድረግ የተዘጋጀው የዳሽን ኤክስፖ የባንኩ ከፍተኛ ስራ ኃላፊዎች በተገኙበት ዛሬ ሚያዝያ 15 ቀን 2018 ዓ.ም በዋናው መስሪያ ቤት ተከፍቷል። ከዛሬ ሚያዝያ 15 ቀን እስከ ሚያዝያ 24 ቀን 2018 ዓ.ም ለ9 ቀናት በሚቆየው በዚህ ኤክስፖ የዳሽን ባንክን አመሰራረትና የ30 ዓመታትን ጉዞ የሚገልጽ አውደሪዎችና ከዳሽን ባንክ ጋር አብሮ የሚሰሩ የተለያዩ ተቋማት ምርትና አገልግሎቶች እንደሚቀርቡም ተገልጿል። ዳሽን ባንክ ሴቶችን በሁለንተናዊ ጉዳዮች ላይ የማብቃት መርህን በመከተል ያከናወናቸው የሚገኙ ተግባራትን 8ኛ ዓመቱን ያስቆጠረው የዳሽን ባንክ ከወለድ ነፃ የባንክ አገልግሎት ስኬቶች እንዲሁም የፋይናንስ ልቀትንና አካታችነትን በተመለከተ በኤክስፖ ላይ እንደሚቀርቡም ተገልጿል። የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ በወቅቱ እንዳሉት ዛሬ በይፋ የምንከፍተው የምስል አውደሪና ኤክስፖ በተለያዩ ርዕሰ ጉዳዮች ላይ በማተኮር ጎብኚዎች ሳይሰለቹ በእያንዳንዱ ርዕሰ ጉዳዮች ላይ የዳሽን ባንክን የ30 ዓመታት ሚናና ትርጉም ያለው አስተዋጽኦ ይገነዘባሉ ብለዋል። ዛሬ በይፋ የምንከፍተው የምስል አውደሪ እና ኤክስፖ ለ9 ተከታታይ ቀናት በተለያዩ ርዕሰ ጉዳዮች ወይም ቲምስ ላይ በማተኮር ጎብኚዎች ሳይሰላቹ በእያንዳንዱ ርዕስ ጉዳዮች ላይ ወይም ቲሞች ላይ የዳሽን ባንክን የ30 ዓመት ሚናና ትርጉም ያለው አስተዋጽኦን ያጣጥማሉ፣ ይገነዘባሉ፣ ያሰላስላሉ፣ ያደንቃሉ። የሂደቱም አካል ሆነው ራሳቸውን ያገኙታል ብለን እናምናለን። በእነዚህ ቀናት በዚህ ቦታ ላይ ገለጻዎች ይሰጣሉ። እዚህ እንደምታዩት የተለያዩ ፕሮግራሞች ይኖራሉ። የፓናል ውይይቶች ይኖራሉ። የተግባር ማሳያዎች ይኖራሉ። እንደዚሁም ደግሞ ለወጣቶች ብቻ የተዘጋጀ ጠይቁን እንመልሳለን ፕሮግራምም ተዘጋጅቷል። ርዕሰ ጉዳዮቹን ስንመለከት ዛሬ እንደተባለው የ30 ዓመት ጉዟችን ምንድነው የነበረው የሚለውን ነገር የጽናትና የልቀት ሂደቱ ምን ይመስላል የሚለውን ከመስዕል አውደ ርዕዮቹ እንመለከታለን። ዳሽን ባንክ በመቶ ሚሊዮኖች የሚቆጠር ብር በመመደብ ለማህበራዊ ኃላፊነት፣ ለአካባቢ ጥበቃ እንዲሁም ለተለያዩ ሀገር በቀል የግብረሰናይ ድርጅቶች የገንዘብና የተለያዩ ድጋፎችን የሚያደርግ መሆኑን የገለጹት ዋና ስራ አስፈጻሚው በኤክስፖ ዳሽን ባንክ ማህበረሰብ ተኮር በሆኑ ተግባራት ላይ እየሰራቸው የሚገኙ ስራዎችን ከማስተዋወቅ ባሻገር የስራ ሀሳብ ፈጠራን ለመደገፍ ይፋ ያደረጋቸው አገልግሎቶችና ፕሮጀክቶች ለጎብኚዎች ያካፍላል ብለዋል። ዳሽን ባንክ ከ30 ዓመት በፊት በ11 ባለራዕይ መስራቾች የተቋቋመ ሲሆን በአሁኑ ወቅት በመላ ሀገሪቱ ከ8 ሚሊዮን በላይ ደንበኞች፣ ከ2.2 ሚሊዮን በላይ የሱፐር አፕ ተጠቃሚ ደንበኞች፣ ከ19000 በላይ ቋሚና ጊዜያዊ ሰራተኞች ያሉት ቀደምት የግል ባንክ መሆኑም ተጠቁሟል። አዋሽ ባንክ አክሲዮኖቹን በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ በይፋ ማስመዝገቡን አስታወቀም። አዋሽ ባንክ አክሲዮኖቹን በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ በይፋ ማስመዝገቡን ዛሬ ሚያዝያ 15 ቀን 2018 ዓ.ም በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ዋና መስሪያ ቤት በተደረገው ይፋ የደወል መደወል ስነ ስርዓት ላይ አስታውቋል። ባንኩ ከ54 ሚሊዮን በላይ አክሲዮኖችን ወደ ካፒታል ገበያ ማስገባቱና በባንኩም ሆነ በባለ አክሲዮኖች ዘንድ ትልቅ ክስተትና ወሳኝ ምዕራፍ መሆኑን የአዋሽ ባንክ ዋና ስራ አስፈጻሚ አቶ ጻይ ሽፈራው በዚህ የማብራሪያ ስነ ስርዓት ላይ ተናግረዋል። ይህም ሁኔታ ባለአክሲዮኖች በቀላሉ አክሲዮኖቻቸውን ወደ ጥሬ ገንዘብ እንዲቀይሩ በማስቻል የገበያ ንቁነትን የሚያሳድግና ለሀገራችን የፋይናንስ ወደፊት ጉዞ የበኩሉን አስተዋጽኦ የሚያደርግ መሆኑን አቶ ጻይ ሽፈራው አክለው ገልጸዋል። የባንኩ ዋና ስራ አስፈጻሚ አቶ ጻይ ሽፈራው ይህ ምዝገባ ለባንኩ ሰራተኞችና ባለአክሲዮኖች ትልቅ ኩራት መሆኑን ገልጸዋል። ባንኩ የኢትዮጵያ ካፒታል ገበያ ባለስልጣንና የኢትዮጵያ ብሔራዊ ባንክ መመሪያዎችን ቀጣይነት ባለው መልኩ እንዲተገብሩ የውስጥ ፖሊሲና የአሰራር ማዕቀፎችን የዘረጋ መሆኑንም አሳውቀዋል። የሰነድ መዋዕለ ንዋይ ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል በበኩላቸው የአዋሽ ባንክ መመዝገብ ለኢትዮጵያ የካፒታል ገበያ ትልቅ ምዕራፍ መሆኑንም ጠቁመዋል። ይህ እርምጃ ባንኩ ተጨማሪ ካፒታል እንዲያሰባስብና ባለአክሲዮኖች ድርሻቸውን በዘመኑ የግብይት ስርዓት እንዲገበያዩ እድል የሚፈጥር መሆኑ የተገለጸ ሲሆን ለኢትዮጵያ የኢኮኖሚ ሽግግርም ከፍተኛ አስተዋጽኦ እንደሚኖረውም ተጠቁሟል። ኢትዮጵያ አየር መንገድ ዓመታዊ ገቢውን ወደ 9 ቢሊዮን ዶላር ለማሳደግ ማቀዱን አስታወቀም። ኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር 2040 ዓመታዊ ገቢውን ወደ 29 ቢሊዮን ዶላር ለማሳደግ አቅዶ እየሰራ መሆኑን አስታውቋል። ኢትዮጵያ አየር መንገድ የንግድ ዘርፍ ምክትል ዋና ስራ አስፈጻሚ አቶ ለማያደቻ በኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት መድረክ ላይ ተገኝተው ባደረጉት ንግግር አየር መንገዱ እንደ አውሮፓውያን አቆጣጠር በ2040 ዓመታዊ ገቢውን
ወደ 9 ቢሊዮን የአሜሪካን ዶላር ለማድረስ አቅዷል ብለዋል። የዛሬ 8 ዓመት 3 ቢሊዮን ዶላር ዓመታዊ ገቢ እንደነበረው ጠቅሰው ባለፉት 8 ዓመታት ወደ 7.6 ቢሊዮን ዶላር አድጓል ሲሉም ገልጸዋል። በዚህ ዓመትም 8.5 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ እንደሚገኝም ጠቁመዋል። አየር መንገዱ እስከ 2040 እንደ አውሮፓውያን አቆጣጠር የ15 ዓመት ፍኖተ ካርታ ማዘጋጀቱን የጠቀሱት ስራ አስፈጻሚው እንደ አውሮፓውያን አቆጣጠር በ2040 አየር መንገዱ በዓለም ላይ ካሉ ቀዳሚ 20 የአቪዬሽን ግሩፖች ውስጥ አንዱ ለመሆን እየሰራ እንደሚገኝም ገልጸዋል። ይህንን ግብ ለማሳካትም የዓለም አቀፍ መዳረሻዎችን ቁጥር ወደ 290 የሀገር ውስጥ መዳረሻዎችን ደግሞ ወደ 47 ከፍ ለማድረግ እየሰራ ይገኛል ማለታቸውን የኢትዮጵያ ፕሬስ ድርጅት ዘገባ ያመላክታል። ስትከታተሉት የነበረው የዕለተ ሐሙስ ሚያዝያ 15 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰገንን። በያላችሁበት መልካም ምሽት ይሁንላችሁ።